በአላህ ላይ መመካት ሲወርድ ቁልቁል እንወርዳለን። እኔ ሰሞኑ በሳውዲ አረቢያ ሪያድ ላይ የተከሰተው ነገር ምን ረዳው በዚህ ነው። ንጉሶች በአላህ ላይ መመካት ተቅዋቸው ሲወርድ፣ በአላህ ላይ መመካት ሲወርድ፣ ስልጣናቸው ሲያሰጋቸው ለአውሮፓዎቹ ለፈረንጆቹ ተገዢ ይሆናሉ። እነሱን ለማስደሰት ይሰራሉ። አይደል? የሸይጣን አምልኮ የተባለው ኦክቶበር 31 ላይ በፈረንጆች አቆጣጠር ትላንት ያየነው አይደል እንዴ? ሪያድ ላይ ያሁሉ ላኢላሃ ኢላላህ ነብዩ አለይሂ ሰላቱ ወሰላም የተወለዱባት አገር ላይ ያሳፍራል። ስንትና ስንት ዑለማዎችን እስር ቤት ከተው እንዳይቃወሙ ምን እንዳይሉ መጀመሪያ እስር ቤት ከከተቱ በኋላ ከዛ በኋላ የፈለጉትን ሰሩ። ወላሂ ውርደት ነው የሚመጣው፣ ሌላ አይደለም። አላህ ታምጾ ሰላም አይገኝም። አላህ ሲታመጽ በላዎች ይመጣሉ። ይሄ ነው ተወኩል ሲጠፋ፣ ተቅዋ የቂን ሲጠፋ የምናደርገውን ነገር እናጣለን። ሰዎችን ለማስደሰት ብቻ ይሆናል፣ አላህን ማስደሰት ይቀራል። እከሌ ይደሰትብኛል፣ እከሌ ይጠብቀኛል፣ እከሌ እንዲያረጋኛል፣ ስልጣኔን ወታደር ይመድብልኛል፣ ምን ይለኛል፣ እሱ የሚፈልገውን ትሰራለህ። ከአላህ መስመር እንወጣለን። ይሄ ነው ዛሬ እየተካሄደ ያለው። እንደ ሙስሊም እንቃወማለን። ምን አገባን እንባላለን። ሙስሊም ሲጎዳ፣ የትኛውም ዓለም ያለ ሙስሊም ሲጎዳ እንደ ሙስሊም ይመለከተናል። ኢነመል ሙእሚኑና ኢኽዋ እንደ ወንድማማቾች ናቸው። ኢስላም ይሄ ነው፣ ዓለም አቀፍ ነው። በሆነ ሀገር በሆነ ቦታ የታጠረ አይደለም፣ ዓለም አቀፍ ነው። ዓለም አቀፍ የሆነ ኢስላም ዲን ከእስልምና ተጻራሪ የሆኑ ስራዎች ሲሰሩ ዓለም ነው የሚቃወመው። ያው ዓለም እየተቃወመ ነው። ለምን? የሸይጣን አምልኮ። እነሱ የሸይጣን አምልኮ ብሎ ፈረንጆቹ እንደውም አሜሪካ ምን ይላል? የዛሬ 30 ዓመት እኛ ምን ሰራውን ስራ ሸይጣንን የምንገዛበት ስራ ዛሬ ትተን እስልምናን ተቀብለን ስንመጣ እነሱ ወደኛ ይመጣሉ እንዴ? በጣም ያሳፍራል። እኛ የተውነውን እኛ ወደ ኢስላም ስሞን ስንመጣ እነሱ ወደኛ ላ بدع الاسلام غريبا وسيعود غريبا فطوبى للغرباء እስልምና ባይተዋሩ ነው ጀመረ፣ እንግዳው ነው ጀመረ፣ ወደ እንግድነቱ ይመለሳል። فطوبى